ሊቀ መላእክት ቅዱስ ገብርኤል ያደረገው ታምር ነው። በራዲዮስ የሚባል አንድ ሰው ነበረም። እርሱም ወደ አንድ ባለጸጋ ሰው ዘንድ ሄደም። ሰርቶም የሚያተርፍበት ትርፉንም ለኑሮ ያደርገው ዘንድ 100 ወቄት ወርቅ ከባለጸጋው ይበደር ዘንድ ፈለገም። ከባለጸጋው ዘንድ ሄዶ ወቄት ወርቁን ያበድረው ዘንድ ጠየቀው። ባለጸጋውም ገንዘቤ በከንቱ እንዳይቀር የሚዋስ ሰው አምጥታ አበድርሃለሁ አለው። በራዲዮስም ስለ ዋስትናው በቂ ዋስ አለኝ፣ ነገር ግን ከዚህ ለመምጣት አይቻለውም፣ ና ሁለታችንም ዋሴ ወዳለበት እንሂድ አለው። ያም ባለጸጋ ልጁን ጠርቶ ልጄ ሆይ ይህ ሰው 100 ወቄት ወርቅ ብድር ጠይቆኛል፣ ዋስ ይሰጥ ዘንድ ከዚህ ሰው ጋር አብረኸው ይሂድ አለው። ልጁና በራዲዮስም ሄደው ከቤተ ክርስቲያኑ በር ደረሱ። በራዲዮስም በቤተ ክርስቲያኑ ውስጥ የሚገኘውን የሊቀ መላእክት ቅዱስ ገብርኤልን ባሪያውና በመልኩ የተሳለውን ስዕል ለባለጸጋው ልጅ እያሳየ እነሆ ዋሴ ነው አለው። የባለጸጋውም ልጅ ይህስ በእውነት ለዋስትና የሚበቃና እጅግ የታመነ ዋስ ነው አለም። የባለጸጋውም ልጅ ከበራዲዮስ ጋር ወደ ባለጸጋው ተመልሰው ሄዱም።